ያላችሁ። ለዚህ ቻናል አዲስ ሲሆናችሁ ፕሊዝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ዘንድ በአክብሮት እጠይቃለሁ ማለት ነው። እንደኔ የጽናት ድራማ ሱስ የሆነባችሁ ፕሊዝ በላይክ በሼር ጀምሩ። ሰብስክራይብ በማድረግ እንዲሁም ቤተሰብ ሆኖ ማለት ነው። አዳዲስ መረጃዎችን ይዤ እንደመጣ አሁን ላይ በጣም ተመችቶኛል። ምክንያቱም ከዚህም በፊት ያው እንደምናውቀው ጽናትን በጥፊ ይላታል፣ እንዲሁም ደግሞ የሌሎችን ንዴት በሷ ላይ ይወጣል። ያው ከዚህ በፊት ሁላችንም እንደተመለከት ነው በጣም ነው ጽናትን የሚያስጨንቃት። ነገር ግን አሁን ላይ ደግሞ ተረጋግቷል ማለት ነው። ደስ ነው የሚለው። እንደውም የክብሮም መምጣት በጣም ነው ለዚህ በጣም አሪፍ ነው። ክብሮም ከመጣ በኋላ በጣም ቅናቱ በጣም ሞር ጨምሯል ማለት ነው። ሞር ቢጨምርም ግን አሁን ላይ ደግሞ እንደውም ጽናትን የራሱ ለማድረግ ለማግባት እንዲሁም ጽናትን አግብቼ ቆንጆ ቆንጆ ልጆችን በወልድ እኮ እናቴም ደስ ነው የሚላት በሚል በቃ ውስጡ በጣም ደስተኛ ሆኖ እያወራ ነው የሚገኘው ማለት ነው። ማን ኪራ ለምን ከዚህ በፊት ያው እንደምናውቀው በጣም በቃ ተናዳ ነበር። እሷን በተለያዩ ነገሮች ብዙ ነገሮች ያው በመካከላቸው ተፈጥሯል። ነገር ግን አሁን ላይ ሊክሳት ነው የሚፈልገው እና ጽናት አፏን ያዘችበት ምክንያት በጣም ከመጠን በላይ መልካም ሆነላት። አጎረሳት። ምን ትበያለሽ? ምን ትጠጫለሽ? ላግዝሽ ወይ ምን ላድርግልሽ? ምን እንዳደርግልሽ ትፈልጊያለሽ ሲላት በጣም ደነገጠች። በቃ ኪራ አሞት እንጂ በሰላም ወይም ደግሞ በጤናው ይሄ ሊሆን አይችልም፣ በፍጹም ይሄ ሊሆን አይችልም ያለችው። ምክንያቱም በቃ በአንዴው በቃ መላክ ስትሆንብኝ እኔ እስቲ ምን ማለት ነበረብኝ ያለችው እሷ ራሷ። በአንዴው በቃ ምን ላርግልሽ፣ ምን ልሆንልሽ ሲላት በአንዴው መላክ ስትሆንብኝ እሺ ምን ልበል ወንድም አለክ እንደ አንተን ቁርጥ እኮ ነው የሚመስለው፣ ነገር ግን በጸባይ ነው የምትለያዩት ያለችበት ምክንያት በቃ ምን ልበላችሁ የሌለ እንክብካቤን የሰጣት በጣም ትልቅ ቦታን የሰጣት። እሷም ግራ ተጋባችና አይ አሞት ነው ብላ ሮጣ ክላሷ ገብታ ለናሆሜ ስልክ ስደውል እንደ አጋጣሚ ደግሞ መጥቶ በሩን ሲያንኳኳ ልክ እንደተኛ ሰው ትንፋሿን እፍና አድርጋ ያዘችው ማለት ነው። ለምን ድምጿን እንዳይሰማ ፈራች፣ ደነገጠች። በቃ እንዴ ከመጠን በላይ ይሄማ እሱ ሊሆን አይችልም ታናሽ ወንድሙ ሊሆን ይችላል እንጂ በማለት በቃ በጥርጣሬ ውስጥ ነው የገባችው ጽናት ማለት ነው። ምክንያቱም በአንዴው አስባሽታል እንደዛ እያሰቃያት እያስጨነቃት በአንዴው ጥሩ ሰው ሲሆን እና ግራ ተጋባች። እንኳን እሷ እኔ ራሱ ግራ ገብቶ የነበረ እና በነገራችን ላይ በጣም ደስ ይላል። አሁን ላይ እንደውም ጽናትን የራሱ ለማድረግ ወስኖ ተነስቷል። በቀጣዩ ክፍል ደግሞ በሰፊው የምናየው ይሆናል። ታያላችሁ። እንደውም በሰፊው ነው የምናየው። እንዲሁም ደግሞ ጎረቤታቸውም ስለመጡ ጎረቤታቸው ራሱ የሚያውቁት ባልና ሚስት እንደሆኑ ነው። ነገር ግን ያው እነሱ ሁለቱ ናቸው የሚያውቁት ማለት ነው። ያው እሷ ሰራተኛ መሆኗን ኪራ የሚያውቀው፣ ኪራ ደግሞ ጽናት ደግሞ አሰሪዋ እንደሆነ ነው ኪራን የምታውቀው ማለት ነው። ነገር ግን ያው በውስጣቸው የተፈጠሩ ነገሮች አሉ። እነኚህ ነገሮች ደግሞ አሁን ላይ ግልጽ ሊሆኑ ማለት ነው። በቃ ግልጽ ይሆናል በቅርቡ። እሱም ፍቅሬን እስክገልጽለት ድረስ በጣም ቸኩያለሁ እያለ ነው። ጽናትም ከሱ ጋር ብትኖር በጣም ደስ የሚላት። በነገራችን ላይ ከዚህ በፊት ቤቲ ሶሲ ሲኖሩም በዛን ሰዓትም በጣም ትልቅ ቦታ ነው ለኪራ የምትሰጠው። እውነት ከሰራተኝነት አልፋ እህት በሉት በቃ ከእህትም በላይ ነበረች ለኪራ። በጣም ታስብለታለች። ሳሎን ላይ መቶ ሶፋ ላይ ሲተኛ ከሶፋ ተነስተክ ለምን ክላስ አገባም ትላለች። ሰክሮ ሲመጣ ደግሞ ምን ሆነክ ነው ብላ በቃ ልክ በቃ በጣም ትንከባከበው ነበር በነገራችን ላይ ማለት ነው። በጣም ከመጠን በላይ ስትንከባከበው ነበረ ከዚህ በፊት እንዳየ ነው። እና ቆይ አንቺ ለምንድን ነው እንደዚህ የምታደርግልኝ? ለምንድን ነው ቆይ እንደዚህ? እሱ ራሱ ግራ እስኪጋባ ድረስ በጣም ትንከባከበው ነበር። ከዛ እንደ የማሚ አደራ የእናት አደራ ስላለብኝ ነው ስትል ነበር እሷ። እና በዛን ሰዓትም በነገራችን ላይ በጣም ትልቅ ቦታ ይሰጣታል። ቢናደድም ቢበሳጭም በጥፊ ቢመታትም በጣም ነው የሚያዝንላት በዛን ሰዓትም እውነት ለመናገር። ግን አሁን ላይ ደግሞ የእሱ ማዘን ወደ ፍቅር ተቀይሯል። ጽናትን በዛን ሰዓት በጣም ትንከባከበዋለች። እውነት ለመናገር አሁን ላይ ዞሮ ዞሮ ሁለቱም አንድ ቢሆኑ ምን ይመስላችኋል? እኔ እንደሚመስለኝ ከሆነ ሁለቱም ስለሚግባቡ፣ ጽናትን በጣም ትዕግስተኛ መልካም ሴት ስለሆነች፣ በጣም የእሱንም ጸባይ የምትችል ጀግና ሴት ስለሆነች ሁለቱም አብረው የሚቀጥሉ ነው የሚመስለኝ። ምክንያቱም በጣም በቃ ጽናትዬ ደስ ነው የምትለኝ እና ሁሉንም ነገር በቃ የመቻል አቅሟ ደስ ይላል። በጣም ደስ ነው የሚለው። ኪራም ደግሞ ያው ቢበሳጭም የዋ ነው። ለእሷ ምንም አይነት ምንም እንደማይጨክን እርግጠኛ ነኝ። በጽናት ላይ ምንም አይጨክንም። የፈለገ ያህል ቢበሳጭ ቢናደድም ያዝንላታል። እውነት ለመናገር ያዝንላታል ማለት ነው። እና አሁን ደስ ያለኝ ምንድን ነው
በቃ እሷን አግብቼ ቆንጆ ቆንጆ ልጆችን ከእሷ በወልድ የሚለው ነገር በጣም ደስ ብሎኛል። ከዚህ በፊት ቢቀናም በጣም ቢናደድም ጽናትን የራሱ ለማድረግ ስለፈለገ ነው። አያችሁ። እና ጽናት ምንም ነገር አሁን ላይ ባታቅም፣ ነገር ግን እሱ ወስኖ ተነስቷል ሚስቱ ለማድረግ ማለት ነው ጽናትን። ዋው ተመችቶኛል ማለት ነው። ጽናትዬ ደግሞ ከአዲሱ እንግዳ ጋር ከእንትና ጋር ማለት ነው እና ጽናትዬ ከክብሮም ጋር ያላት ግንኙነት በቃ ማውራት መጫወት፣ የራሷን ታሪክ ስታወራ እሱም የራሱን ታሪክ ነው የሚያወራው። ሌላ ነገር በመካከላቸው የለም። ነገር ግን ደግሞ የሚገርመኝ ነገር ወይ አብረው ቁጭ ብለው ነው የሚደርስባቸው ወይ ደግሞ አሁን ላይ እንደውም ባለፈው በተመለከትነው ቪዲዮ ፀጉሯን እንደዚህ እየሰራት ማለት ነው ወደ ኋላ እንትን እያለ እየጎነጎነ እያለ እንደ አጋጣሚ ናሆም ከዛ ኪራና ናሆም እየመጡ እያለ ክብሮም የጽናትን ፀጉር እየሰራ ነበር። ከዛ ጽናት በጣም ደነገጠች። ወይኔ ጉዴ ነው ያለችው። በቃ ወይኔ ጉዴ ነው ያለችው። እና ቆይ ይሄ ልጅ ከአንቺ ምን ፈልጎ ነው ምንድን ነው? ግን አዲሱ እንግዳ በጣም ነው የነቃበት ማለት ነው። ክብሮም በጣም ነው የነቃበት። በጣም በጣም ነቅቶበታል ማለት ነው። ግን ሌላ ማንም ሰው የነቃ የለም። ናሆሜም ነቅቶበታል፣ ክብሮምም ነቅቶበታል። ምክንያቱም ክብሮም የነቃበት ምክንያት በጣም ስለሚበሳጭ ከሱ በተለይ ከአዲሱ እንግዳ ጋር በሚያያሳት በጣም ይናደዳል። በዛ የተነሳ ነው ክብሮም የነቃው ማለት ነው። ናሆሜም ፎንቃ ይዞሃል እያለ ሲቀልደው ነበረ እና ናሆሜም ክብሮምም በደንብ ነው የነቁት ኪራ ጽናትን እንደሚያፈቅራት ማለት ነው። ነገር ግን አሁን ላይ በቃ ግልጽ እየሆነ ነው። በጣም ደስ የሚለው ነገር በጣም ግልጽ እየሆነ ነው። አሁን የቀረው በቃ መጋባታቸው ብቻ ነው። ሁለቱም በቃ አፈቅርሃለሁ አፈቅርሻለሁ የሚባባለው ነገር ብቻ ነው የቀረው። እሱን ደግሞ በሰፊው የምናየው ይሆናል። በጣም ነው ደስ የሚለው እና ሁላችንም ተስፋ እናደርጋለን ሁለቱ አንድ እንዲሆኑ ማለት ነው። ምክንያቱም በጣም ጸባያቸው በጣም ያው የሁለቱ የመግባባት ባህሪያቸው በጣም ደስ በሚል ሁኔታ ውስጥ ነው ያለው እና ጽናትም በጣም ጥሩ ናት፣ ትረዳዋለች። ኪራም ቢበሳጭም ቢጨናነቅም ጽናትን ከሌላ ወንድ ጋር ሊያያት አይፈቅድም። በፍጹም ፈቃደኛም አይደለም። ከሌላ ወንድ ጋር በሚያያት በጣም ነው የሚናደደው፣ በጣም ይበሳጫል፣ በጣም ነው የሚቀናው ማለት ነው። ምክንያቱም የሚቀናበት የሚበሳጭበት ምክንያት ጽናትን የራሱ ብቻ ለማድረግ ነው የሚናደደው፣ ወዶ ሳይሆን ጽናት የሱ ብቻ እንድትሆን ነው የሚፈልገው። ጽናት በጣምና ጥሩ መልካም ሴት ስለሆነች በጣም ጥሩና የምታስብ ሴት ስለሆነች የራሱ ብቻ ለማድረግ እንጂ ማንም ሰው በቃ ኪራ እንደውም ከሱ በስተቀር ከማንም ጋር ባታወራ በጣም ደስ ይለዋል። እውነት ለመናገር ከማንም ጋር ባትቀርብም ደስ ይለዋል። ጽናትም ይሄን ታውቃለች ማለት ነው። እኔ እኮ ከሱ ውጭ ከሌላ ሰው ጋር እንዳወራ እሱ ፈቃደኛ አይደለም ብላ ለአዲሱ ለክብሮም ስትነግረው ክብሮም ራሱ ገርሞት በቃ ትክክለኛ እንደሚያፈቅራት ነው የተረዳው ክብሮም ማለት ነው። ለምን ኪራ እንደሚያፈቅራት ያው ግልጽ አድርጎ ኪራ ባይናገር ለጽናት ነገር ግን ተነቅቶበታል። አሁን ላይ ያው እሱም በቃ እኮ ግልጽ እያወራ ነው። ደስ የሚለው ነገር በቃ እሷን አግብቶ የመውለድ ተስፋውንም ሁላ እየተናገረ ይገኛል ማለት ነው። ስለነበረ ቆይታ አመሰግናለሁ። ባይ ባይ።